ሰላም እንዴት ናችሁ ውዶች፣ ማሮች፣ ፍቅሮች ሰላማችሁ ይብዛልኝ። እንዴት ናችሁ? ዛሬ እንግዲህ የመጣሁበት እኛ አረብ ሀገር የሚመለከት ልጆች የሚያጠነጥን ርዕስ ላወራ ነው የመጣሁት። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ማለት ነው። ሰብስክራይብ ስለምታደርጉ ምስጋናችን የከበረ ነው እያልኩኝ እንግዲህ ዛሬ የመጣሁበት ማለት አንዲት እህታችን ብዙዎቻችሁ ታውቋታላችሁ ብዬ ተስፋ አድርጋለሁ ማለት ነው። እኔም አጋጣሚ የሆነ ሰዓት ስታለቅስ ምናምን ስለ ስደት ያው ስደት እኔ በስደት ላይ አልጨክንም ታውቃላችሁ። የስደተኛ እህቶችን ማርያምን ሙቼ ነው የምወዳቸው፣ እንደዚህ ሙቼ ነው የምወዳቸው እና የሆነ ሰዓት ሳያት ልጅቱ በጣም ነበር የምታሳዝነው ምናምን ነገር እና ሰብስክራይብ አደረኳት እና እከታተላት ነበር ምናምን። ያን ጊዜ ግን ብቻዋን ስትመጣ ልጆቿን ይዛ ነው እንጂ ባሏን ይዛ አልነበረም የምትመጣው ማለት ነው። ከቅርብ ጊዜ ወዲህ ግን ባሌ ነው ምናምን ያለችውን ወንድ ይዛ ትመጣለች ማለት ነው። እኛ የምንከታተላታለን እና ስንከታተላት ጥሩ ነገር አይደለም የሚያስተምረው። እውነት ለመናገር ሰውየው እየተደባደበ እንደገና ደግሞ ምግብ ሲበላም ተኝቶ ነው ሁልጊዜ የሚበላ። እንደውም አንዳንዶች በጣም ያሳቀኝ ኮመንት ነበረ፣ ባልሽ መምተኛ ነው ወይ ተቀምጦ አይበላም ወይ ለምንድን ነው የማይቀመጠው? ሁልጊዜ ተኝቶ ነው የሚበላ ሁሉ ይላሉ። አንዳንዶች ደግሞ እህል እኮ ጦር እኮ አለው እኮ ለምንድን ነው ተኝቶ የሚበላው ምናምን ለምን አይነሳም? በጣም የተለያየ ኮመንት የተለያየ ሀሳብ ነው የማየው እዛ ቤት። ነገር ግን አንዱ ደግሞ በጣም የገረመኝ ቪዲዮ ነበረ ማለት ነው። እሱም እንግዲህ ሚስትየዋን በጣም እንደዚህ አስጎንብሶ ሲደበድባት ምናምን አይቼ እንዴ ከስደት መተን እንደዚህ አይነት ትዳር ከሚገጥመን ለምን ቢቀርስ ምናምን ብዬ እኔ ራሱ በጣም የተሰማኝ ነገር ነበረ ማለት ነው እውነት ለመናገር። ምክንያቱም እኛ ከስደት ሄደን እንደዚህ አይነት ወንድ ሳይሆን ማግባት ያለብን ምናልባት ለቪዲዮ ይሁን ብዬ ሁሉ እኔ ራሴን እንትን አሳመንኩት። ገባችሁ? ለቪዲዮ ይሁን ምናምን ሁሉ ብዬ አልኩኝ። ነገር ግን ለቪዲዮ አይደለም ባይዘው ወይ ምክንያቱም ምን መሰላችሁ? ለቪዲዮ አይመስለኝም፣ ይቅርታ አድርጉልኝና ማለት ነው። ምክንያቱም ለቪዲዮ ቢሆንም ያን ያህል እሷን ባያከብራት ለተመልካች ራሱ ክብር ሊኖረው ይገባል። አስባችሁታል? እሱ እኮ ተመልካችም አላከበረም ማንም አላከበረም ኦልሬዲ። ስለዚህ ከስደት ሄደን እንደዚህ አይነት ወንድ አግብተን ብንቀመጥ ነው የሚሻለን ወይስ እኛን እኮ ወይ አድርጎ የሚያስቀምጠን ነው የሚሻለው? ጎበዝ እስኪ ንገሩኝ እስኪ። እኔ ይሄ ነገር ምንም እንትን ሊለኝ አልቻለም ማለት ነው። ይሄ ነገር ሊያግባባን አልቻለም። ይቅርታ አድርጉልኝና እኔ በጣም ነበር የምከታተላቸው። ነገር ግን አረካተው ምናምን ሳይ ሰውየው አናደደኝ፣ አስጠላኝ ምናምን ነገር። ለምን ሴት ልጅ መከበር አለበት? ከይስ ራሳችሁን በነገራችን ላይ ራሳችሁ ናችሁ ማስከበር ያለብንና እኛ ስደት ስንት ተሰቃይተናል መሰላችሁ? በፊታችን እንደዚህ ማዲያቱ ነው አያችሁ። አሁን እኔ በጊዜው ይሄንን የምለቅላችሁ ያለ ፊልተር ነው የሚለቅላችሁ ጋይስ፣ ያለ ፊልተር ነው የሚለቅላችሁና እንደዚህ ሆነን እየሰራን ምናምን ነገር እኛን የማይረዱ ወንዶች ካሉ በአናታቸው መተከል ይችላሉ። እንደዚህ አይነት ወንድ ሲጀመር ለትዳርም ለአዳርም አይሆንም። እኔ ይቅርታ አድርጉልኝና ማለት ነው። የፈለገው ነገር ቢሆን እንደዚህ ሴት ልጅ አስጎንብሶ መደብደቡ እኔ እንጃ አግባብ ነው ብዬ አላስብም። ይቅርታ አድርጉልኝና ቤተሰቦችና ይሄን ያለው ነገር እናንተ ምን ትላላችሁ? በዚህ እስኪ ሄዱበት፣ እስኪ እንሄድበት ማለት ነው። ምን ትላላችሁ? የጀማ የእውነቴን ነው የምላችሁ። ለምን እንደዚህ መሆን የለበትም። ሴት ልጅ ክብር ናት። ሴት ልጅ እናት ናት። ሴት ልጅ ሀገር ናት። ሴት ልጅ ብዙ ነገር ናት። ስለዚህ ይሄ ነው የምላችሁ ማለት ነው። እና ደግሞ እንግዲህ አንድ የመጣበት ደግሞ ስለ አዶናይ እና ስለ ሰንበዲ እናወራለን ማለት ነው። አዶናይ እንግዲህ ያው ጃኒ ሐኪም ቤት እንዳለች ተናገረው። ወንድሙ ግን ቤት እንደገባ ተናግሯል ማለት ነው አዶናይ። ስለዚህ ለወንድሙም እንግዲህ ጸሎት አርጉለት ነው የምለው። አዎ ለወንድሙ ጸሎት አርጉለት ለአዶናይ። ወንድሙ ቤት ነው ያለ፣ ግን ለጃኒ ራሱ በጣም ነው ያሳዝነችኝ እውነት ለመናገር። አንዳንድ የሰው ምላስ ጥሩ ጋይስ ጥሩ አይደለም። የሰው ምላስ ማለት ቀውስ ነው፣ ቀውስ። ምክንያቱም ከአሁን በፊት አስባችሁታል ስንት ነገር እያሏት ነበረ። ጀግናዋ ልጅ፣ ታታሪዋ ልጅ፣ ጎበዟ ልጅ በጣም ያለ ስሟ ስም እየሰጡ ስለሷ ብዙ ነገር እያወሩ ነበር ማለት ነው። ይሄ ደግሞ ፈጽሞ ስህተት ነው ብዬ ነው የማስበው፣ እንደኔ ማለት ነው። እና ምሕረት እንዲያመጣለት ሀገራችን የሚገርማቸውን በተለያየ ምክንያት ይሄ እንትን ምንድን ነበረ መኪና አደጋ በጣም ዜጎችን እየቀጠፋቸው ነው ማለት ነው። ስለዚህ ዜጎች ሰላም እንዲሆኑልን ሁላችንም ጸሎት እናድርግ። እውነት ለመናገር በጣም ነው የሚያሳዝነው፣ በጣም የሚያስፈራል በእውነቱ ከሆነ ማለት ነው። እና ያለው ነገር ይሄ ነው። በተረፈ ግን ሰላማችሁ በዚህ ትትረፍረፍ ይበልልኝ ቤተሰቦችን። ሰብስክራይብ አድርጉ፣ ቻናሌ ሰብስክራይብ አድርጉ። እና ያለው ነገር ይሄ ነው። ሁላችሁንም ከልብ ነው የማመሰግነው፣ ከልብ እወዳችኋለሁ። ሰላማችሁ በዚህ ይበልልኝ የኔ ምርጦች፣ ምርጦች። ይሄ ነው። እሺ አዎ። እና እናላችኋለሁ።
ቻናሌን ሰብስክራይብ አድርጉ። እሺ እኔ ምርቶች ሰብስክራይብ ስለምታደርጉ እናመሰግናለን። እንግዲህ በቅርብ ኢትዮጵያ ከሄድን አንዳንድ ነገሮችን እናሳያችኋለን። ያለው ነገር ይሄ ነው። ሰላም ናችሁ? ብዙ ይበል። አቤት ፊት ማዲያት ፊት ማዲያት እያያችሁት ነው። ማዲያት የሚሉት በምን እንደሚለቅ ፈጣሪ ያውቀው። ዛሬ እንደውም ትንሽ ተኝቼው ደብዘዝ ብሏል በነገራችን ላይ